ለዚህ ስመለስ ተስፋ ቆረጥኩኝ። በቃ ከልጅ ጋር ላልገናኝ በቃ ስልሽ በጣም ብዙ ስሜት ተሰማኝ። ለሷ ብዬ ነው ቢያንስም ቢያድግም ለሷ ብዬ ነው የሄድኩት። እሱ ሌላ አሰበ እንጂ ማለት ነው። ከዛ እንደዛ ሲለኝ ከዛ ከመጣሁ ተጣላሁት። ያው ነግሬሻለሁ በስልክም በጣም ራሴን አላውቅም። እውነት ፈጣሪ በሚያውቀው ማለት ነው። ከዛ ምን ጅምራት ያቆም ሰውየው ከቢላል ጋር ምንም አይነት ግንኙነት የላቸውም። ምንም አይነት ሪሌሽን የላቸውም። ባለትዳርና የልጅ አባት ነው። ከሚስቱ ልጅ አለው። ምንም አይነት ግንኙነት የላቸውም። ይሄን እንድታቁልን እንፈልጋለን። እሺ እሺ አገኘሁት እንኳን አንዴ ኔትወርክ አስቸገረ ካደል ቢላል ለማቡ ይሰማል። አዎ አሁን ይሰማል። ኔትወርክህ በጣም ችግር ነው። አሁን ይሰማል ቢላል ቀጥል። አሁን ይሰማናል። ምን ይሻለናል ዘንድሮ? ሚውት እኮ ነህ። ሚውቱን አንሳ ነው ያልሽኝ? አዎ አሁን ቀጥል። አሁን ይሰማል። ቅድም ኔትወርክህ ተቋርጦ ነው። እናም እኔ እንደነገርኩሽ አቲ ኔትወርኩ ነው መሰለኝ። ነቀለው። ኔትወርኩ በጣም አስቸጋሪ ነው። የት ሀገር ነው ያለው? ኢትዮጵያ። ማሬ ክፍለ ሀገር ነው እንደ ያለው አይደለም፣ አዲስ አበባ ነው። ዲላ እና ዲላ ክፍለ ሀገር አይደል እንዴ? ከተማ ናት። ክፍለ ሀገር አለ። አዲስ አበባ ውጭ የትም ቦታ ክፍለ ሀገር ነው የሚባለው። ከአዲስ አበባ ውጭ የሆነ ቦታ ሁሉ ክፍለ ሀገር ይባላል። የሀገር የተከፈለ ማለት ነው። ክፍለ ሀገር ወይ ጉዴ! አይደለም ማለት ክፍለ ሀገር ነው አይደለም ማለት ነው። የት ናት ዲላ? እና ዲላ ክፍለ ሀገር ነው። ከአዲስ አበባ ውጭ ያለ ቦታ ሁሉ ክፍለ ሀገር ነው። ሐዋሳ እንኳን ክፍለ ሀገር ነው። በጣም ቅርቡ ማለት ነው ላሉ እና ኔትወርክ አስቸገረው። እንዴት እናድርግ? ወይ ዳታ ከሌለው እንሙላለት። ዳታ ሙሉለት እስቲ። ዳታ የሚሞላለት ዳታ የለውም ይሁን። ኮመንት በደንብ እያየሽ ሲጽፍ ኢንቫይት እንድታደርጊው ማሪ። አውዬ በጣም ነው የማመሰግነው። ተስፋ አለኝ ቢያንስ ነው። አይዞሽ። እኔና እዚህ ጋር ያለው 6000 ድምጽ ይሆንሻል። በፍቅር በትህትና እንጠይቅልሻለን። እንዲያሳይሽ ልጅሽን ያሳይሻል። ችግር የለውም አታስቢ። ቤተሰቦችም አንቺም በጣም ነው የምትረዱት። በጣም ነው የማመሰግነው። አይዞሽ የኔ እናት አለንልሽ። ቤተሰብ ነን። ከዚህ በኋላ ብቻሽን አይደለሽም። ከጎንሽ ነን ሁላችንም። ከአንቺም ከሱም ጎን ነን። እናስማማችኋለን ኢንሻአላህ። ሌትስ ጎ ፋሚሊ። ሰብስክራይብ አድርጉ ጋይስ። 4 ሰው ብቻ ነው የቀረው ታርጌቱ ሊሞላ። 4 ሰው ሰብስክራይብ ያርግ። 4 ሰው
በዚህ ዘመን ሰው የወለደውን በሚጥልበት ዘመን ያልወለደውን ልጅ ተንከባክቦ የሚያሳድግ ጀግና አባት ሊበረታታ፣ ሊመሰገን፣ ሊደነቅ ይገባል። እናመሰግነዋለን። ከዛ በኋላ ደግሞ ጥሩነቱን ይቀጥላል ልጇን በማሳየት። ዶቼ ሰብስክራይብ አድርጉ። 4 ሰው ሰብስክራይብ ያድርግ። 196 ሰው ሰብስክራይብ አድርጓል። 200 መሙላት አለበት። 4 ሰዎች ሰብስክራይብ አድርጉ። አንድ ሰው ሰብስክራይብ ለማድረግ $5 ብቻ ነው የሚያስፈልገው። ዳታ አቶ ይመስልሻል? ቆይ እስኪ ዋትሳፕ ላይ ዳታ ከሌለክ እንሙላልክ ልበለው። ሄለን ሰብስክራይብ አረገች። ቴንክ ዩ ሶ ማች ሄለን ፎር ዘ ሰብስክሪፕሽን። የኔ ውድ 3 ሰው ብቻ ነው የቀረው። 3 ሰው ውዶቼ፣ 3 ሰው ሰብስክራይብ። ሙና ሰብስክራይብ አረገች። ቴንክ ዩ ሶ ማች ሙናዬ፣ ቴንክ ዩ። 2 ሰው ብቻ ነው የቀረው ማሮቼ፣ 2 ሰው። ኮመንቱን ብሌን፣ ኮመንቱን በደንብ እያየሽ እሺ። እኔም እያየው ነው፣ አንቺም በደንብ ሰፍ እንድንስበው። ዋትሳፕ ላይ ቮይስ አድርጌለታለሁ። ዳታ ከሌለክ እንሙላልክ ዳታ ንገረኝ ብዬዋለሁ። እሺ መቅዲ ቴንክ ዩ። መቅዲ ማኪ ሰብስክራይብ አረገች። ቴንክ ዩ ሶ ማች። 1 ሰው ነው የቀረው ውዶቼ፣ 1 ሰው ሰብስክራይብ ያድርግ። አቡ እንወድሻለን። እኔም ውድድ ነው ማድረጋቸው የኔ ውዶች፣ አመሰግናለሁ። ምንም ያህል ብዙ ሪፖርት ቢደረግን ኮፒ ሊንኩ በልጦ ይኸው እስካሁን ድረስ አካውንታችን በህይወት አለ፣ ተዘጋ። ቴንክ ዩ ሶ ማች ማን ሰብሊ ሰብስክራይብ ፎር ዘ ፈርስት ታይም። ሰብልዬ ቴንክ ዩ። ሀዩቲ ቴንክ ዩ። ሀዩቲ ሪሲቭ ሰብስክሪፕሽን ፍሮም ሆም ሳላነበው መጨረሻውን ሄደብኝ፣ ይፈጥናል ቲክቶክ ደግሞ። ቴንክ ዩ ሶ ማች ሰብስክራይብ ላደረጋችሁ ሁሉ እጃችሁ ይባረክ፣ እድሜ ይስጣችሁ፣ ጤና ይስጣችሁ። ሙንዬ ቴንክ ዩ ፎር ኤክስቴንዲንግ ዮር ሰብስክሪፕሽን ቱ 3 months። ቴንክ ዩ ሊያ ቴንክ ዩ ፎር ዘ ሰብስክሪፕሽን። በጣም አመሰግናችኋለሁ ውዶቼ፣ ክበሩልኝ፣ ኑሩልኝ የኔ ማሮች። ቴንክ ዩ ፎር ዮር ሰፖርት ኢት ሚንስ አላት ቱ ሚ። እሺ በጣም ነው የማመሰግነው። ቴንክ ዩ። እንወድሻለን ሀቡዬ። ሜዲን ቂርቆስ፣ እኔም በጣም ነው የምወዳችሁ በእውነት በጣም አመሰግናለሁ። ፈጣሪ ያክብርልኝ እውነት። በቃ ላይክ ወይኔ አልኩኝ እውነት። ሰው አለኝ በረመዳን ልዘፍን ነበር። ሊብራ ቴንክ ዩ ፎር ዘ ሰብስክሪፕሽን ሊብራ። ቅድም ኮከብ ሳነብላችሁ ስለ ሊብራ ያነበብኩላችሁ ይላችኋል። ነገ አነብላችኋለሁ። ማሬ እንዴት እናድርግ ቢላል ኔትወርክ እምቢ አለው። ቆይ አንዴ ቮይስ ታርግለት። ቮይሱን አልመለስም። ዳታውን እምቢ ብሎት ነው ውዴ። ዳታ የለውም። ፍቅር ብቻ ስምሽን በጣም እንደምወደው ተቀልሻ፣ ወይም ስምህን ወንድም ከሆን ካዶን ነው። ፍቅር ብቻ በቃ ፍቅር ብቻ፣ ሰላም ብቻ፣ መልካም ነገር ብቻ። በጣም ደስ ይላል። ፍቅር ያሸንፋል። ቴንክ ዩ ሶ ማች ብላክ ፌማ ቴንክ ዩ ሶ ማች። ዜና ቴንክ ዩ ዜናዊ ቴንክ ዩ ፎር ዘ ሰብስክሪፕሽን። በጣም ነው የማመሰግናችሁ። በጣም ፈጣሪ ያክብርልኝ። ኑሩልኝ የኔ ውዶች። ብሌን እምቢ ያለው መሰለኝ ማሬ። ሜናታ ቴንክ ዩ ፎር ዘ ሰብስክሪፕሽን። ሜናታ እንትን ልበልልሽ፣ እሱ ኔትወርኩን አስተካክሎ ወይ ዳታ ሞልቶ እስኪመጣ ሌላ ባለ ታሪክ ላስገባና እንጠብቃለን። እሺ ውዴ ማሬ። እሺ ኮፒ ሊንክ ደጋግማችሁ ኮፒ ሊንክ አድርጉ። የቲክቶክ ምልክት ስጡ። ሪፖርት እያደረጉ ነው። የቲክቶክ ምልክት ታርጌት ላይ ያለውን የቲክቶክ ምልክት፣ ኮፍያ፣ መነጽር፣ የቲክቶክ ምልክት፣ ይቺ የቲክቶክ ምልክት ትንሿ ኮፍያ፣ የቲክቶክ ምልክት፣ መነጽር። ሲላቭ ኤክስቴንደር ዴር ሰብስክሪፕሽን። ሲላቭ ቴንክ ዩ ፎር ኤክስቴንዲንግ ዮር ሰብስክሪፕሽን። ያኮላትፈኛል እንደዚህ አይነት ከባባድ እንግሊዝኛዎችን ስጠቀም ማለት ነው። ከባባድ። እሺ ሌላ ሰው አስገባና ቢላል ኔትወርኩን አስተካክሎ እስከሚመጣ ድረስ
እኛ ሌላ የፍቅር ታሪክ እንሰማለን። አፍቃሪ ብላችሁ ጻፉ። ቴንኪዩ ኤሚ። አስተማሪ ታሪክ አለኝ ወይም የፍቅር ታሪክ አለኝ የሚል ሰው አስገባለሁ። አንድ ቁጥር አላቅም ምን እንደምትፈልጉ አንድ ቁጥር ስትጽፉ ምክንያታችሁን ጻፉት። ምንድን ነው እዚህ ቤት የሚገባው? በአንድ ቁጥር ሳይሆን ችግር ላይ ከሆንሽ ችግር ላይ ነኝ፣ አፍቃሪ ከሆንሽ የፍቅር ታሪክ አለኝ ወይም አስተማሪ ታሪክ አለኝ። እሺ ጻፉ። ይሮጣል ኮሜንት። ብርሃኑ ድንገት ጨመረ ስክሪኔ። አፍቃሪ የፍቅር ታሪክ የምትልጃለች አቡዬ። ወይኔ ማር፣ ወይኔ ውድ አቡ እንወድሻለን። እኔም እጅግ በጣም አድርጌ ነው መወዳችሁ፣ እጅግ በጣም። በዚህ 2 ዓመት ውስጥ ቲክቶክ ላይ በየጊዜው ነው የሚነሱብኝ። የዘንድሮ ግን ይለያል። በየጊዜው ነው የሚነሱብኝ፣ ግን ትንሽ ተንጫጭተው ዝም ይላል። በአሁኑ ግን ባሰባቸው። በአሁኑ እንዳለው ሚስቶቻቸው ከቤት ያባረሯቸው ወንዶች ሁሉ ሰርተው የማይበሉ ሁላ አሉ እኮ። ጀግና ጀግና ወንዶች እዚህ ቤት ራሱ ሰፖርት የሚያደርጉ እንደ ያሬድ አይነት ሰርተው የሚበላ በሚስቱ ማይተዳደር ሚስቱ ማትገርፈው አሉ። ጆቢና ቡና ቴንክ ዩ ፎር ዘ ሰብስክሪፕሽን። ኢንቫይት አድርጌሻለሁ እኮ ደጋግመሽ አፍቃሪ ነኝ ብለሽ ትስፈልሽ። አክሰፕት ማድረግ አታውቂም ማሬ። ይኸውልሽ ስክሪንሽ ላይ የሚመጣውን አክሰፕት በይው። አክሰፕት ቀዩን አክሰፕት የሚለውን ጠቅ አድርጌው። አቡን ወድሻ እኔም ውድድ ኔ ማር። በጣም ያሳቀኝ ነገር ተውት፣ ነገ ነግራችኋለሁ። ነገ እንስቃለን። አሁን መሳቂያ ሰዓት አይደለም። አሁን መሳቂያ ሰዓት አይደለም። ነገ ነግራችኋለሁ። ነገ ሁለተኛው አካውንቴ ላስገባላችሁ ፎሎ እንድታደርጉት እሺ ውዶቼ። ይሄ ሁለተኛው አካውንቴ ለባካፕ ሮጠብኝ። ውዶቼ ዚስ ኢዝ ማይ ሰከንድ አካውንት ባካፕ አካውንት ይሄ ነው ውዶቼ፣ እና ፎሎ አድርጉት። ይሄ አካውንት እዚህ ጋር ያለው የኔ ነው። ፎሎ ያላደረጋችሁት ፎሎ አድርጉት እና ኤኒታይም ኢንኬዝም እንኳን ይሄ ቢዘጋ እስከሚከፈት ምናምን በዚህኛው እንገናኛለን ማለት ነው። ቤተሰብ ሁኑ በዚህኛው አካውንት። አስተማሪ ታሪክ አለኝ እያለች ነው አንድ እህቴ። አቡዬ ችግር ላይ ነኝ፣ የገንዘብ አይደለም። እሺ ነይ ግቢማ። ብሌንዬ አይዞሽ፣ እሺ ከጎንሽ ነን። ፕሊስ አታልቅሽ፣ አትጨነቂ። ጀግኒት ወደፊት። ቴንኪው ያሬድዬ። ይኸው እንዳንተ አይነት ጀንትልማን የሆነ ወንድ ደግሞ አላየክ። እንደዚህ ሴት ልጅ ሰፖርት የሚያደርግ ሴት ልጅ ስትበረታ ስትጠነክር ሚዲያ ላይ ወጥታ ድምጿ ሲሰማ ደስ የሚለው በራሱ የሚተማመን የበታችነት ስሜት የሌለበት። የበታችነት ስሜት ያለበት ወንድ ነው ሴት ልጅ በርትታ ሲያይ ደግሞ የሚፈላው፣ ሴት ልጅ መደቆስ የሚወደው። እሺ ቢላል መጥቷል። አቡ ዳታ እንሙላልክ ቢላል፣ ዳታ እንሙላልክ አልኩክ እኮ ዋትሳፕ ላይ አልመለስም። ኖ ዳታ እኮ አይደለም መልሼልሻለሁ። ዳታ አይደለም ኔት እያስቸገረኝ ነው እንጂ ዳታ አይደለም። አንሊሚትድ ነው ዳታ ሲም ነው ሲሙ። ኦኬ ኦኬ ኦኬ። እኔ ደግሞ ዳታ አልቆብህ መስሎ የሚቆራረጠው ልንሞላልህ ነበረ። አይደለም። አይ 2 ዓመት አለው። እሺ እሺ፣ እየሰማንህ ነው።
በመጀመሪያ ደረጃ በጣም 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 ብዙ ኮመንቶች እያመሰገኑክ እያደነቁክ ያለበት ሁኔታ ላይ ነው ያለ ነው። ምክንያቱም የሰው ልጅ በዚህ ሰዓት የወለደውን በሚክድበት የወለደውን የስጋ ልጁን በሚጥልበት ሰዓት አንተ የእሷን ልጅ ባደራ መውለድ ቋንቋ ነው። አባት ማለት የወለደ አይደለም ያሳደገ ነው። እና አንተ እንደዚህ ፍቅር ሰጥተህ ተንከባክበህ እራሷ ናት ያለችው እንደ እንቁላል እንደዚህ እንዳትሰበር እንክብክብ አድርጎ ነው እያሳደጋት ያለው ብላለች። ውለታክን በፍጹም አልካደችም። በጣም በቃ በጣም የምትደነቅ ልትሸለም የሚገባ ድንቅ አባት ነህ። ለዛ በጣም ልናመሰግንህ እንወዳለን በመጀመሪያ። እሺ ሀቢባ እንደዚህ ብላ ከተናገረች ከልጁ በላይ ነው የምትሰበር እንደ እንቁላል ሳስቶ ነው ያሳደጋት ብላ ከተናገረች ለምንድን ነው እሺ ለልጇ የምትሳሳ ከሆነ የልጇን ፎቶ ፖስት በማድረግ ወይም እንደዚህ በማድረግ ልጅን ወደደች ያስብላ እንደ ሀቢባ? እኔ የከለከልኳት ነገር የነፈኳት ነገር የለ። ልጇን እንድታይ አደረግኩኝ እንጂ ምን አድርጌ ነው? ወይስ እቺስ ልጅ ነገ ምንድን ነው የሚጠብቃት? ዛሬ ላይ እንደዚህ ሆኖ ፎቶዋ እንዴ አይደለም እሷ እኛ እንኳን እኮ አዋቂዎች እኮ ምን ያህል ነው አእምሯችን የሚጎዳው? የኔን ፎቶ ከፈለገች ዘቅዝቃም ፖስት ማድረግ ትችላለች። የኔን ፎቶ ተዘቅዝቆም ቪዲዮ ተሰርቶ ፖስት ቢደረግ ምንም አይመስለኝም። እንዴ እሷ እንደዛ በማድረጓ ምንም ላይ መስላት ይችላል። ዛሬ ልጄ ማለቷን ብቻ ነው ያየችው። ልጄ ማለቷን አይደለም እኔም ማየው። ለልጇ ያላትን ክብር ነው ማየት የሚያስፈልገው። እንዴ እሷ አልቅሳለች፣ እየዬ ብላ አልቅሳለች። እኔ ደምን እያለቀስኩ ወደ ውስጥ እያለቀስኩ ነው እቺ ልጅ ያደገችው። የዚችን ልጅ እድገት ዛሬ ላይ መድረሷ ለዚህ እኮ እኛም እየወለድን እኮ ማንም አሳድጎልን እኮ በፈለግነው ሰዓት የልጄ መብት አለኝ እያልን እኮ መቀማት አያቅትም እንዴ። እንደዚህ ከሆነማ ለምን ሚስት ባል እያልን እንጨነቃለን? ህይወት ብለን ለምን እንጠበባለን እንዴ? ከእሷ ጋር ሌላ እንትን ምንም አይነት እንትን የለኝ፣ ወይም ሌላ እሷን እንደዚህ ማስለቅስበት የማስጨንቃት እንትን የለም። ፖስት አታድርጊም አይደለም እኔ ንግግሬ። ፖስት ስታደርጊ ግን እያለቀሽ ቪዲዮ የሰራሽ ጽሁፍ ኖሮት አታድርጊ ነው እንዴ። እሷም እናት ናት። ለምን ወለድሽ ወይም ለምን እናት ሆንሽ አላልኳት። ዛሬ ላይ እንደዚህ ስላደረገች እኔ ካሁን በኋላ አእምሮ ምን አይነት ነገር ነው አእምሮ ላይ የሚቀረጸው? ምን ያህል ህሊና እንደተጎዳ እኔ ነኝ የማውቀው። ምን አደረገች እንዴ? መታ አንድ አትያትም ብዬ አልከለከልኳትም። ከእናቷም ጋር ይዘሽ እንድትሄጂ አልፈቅድም። ማየት ትችያለሽ። እናትሽን መታ ትያት። በፈለጋችሁበት ሰዓት መታችሁ ማየት ትችላላችሁ። ከዚህ በፊት ብያታለሁኝ። አሁንም የተከለከለችው ነገር የለም። እኔ ከለከልኳት እያለቀሽ ፎቶ ሰርተሽ አትፖስቺ ነው እንጂ የከለከልኳት ነገር የለም። አይ ብላ እሷ እንደ ፉክክር ይዘው ፖስት ስታደርግ አይ ከኔ ጋር ፉክክር ይዘሽ ነው እንዴ? አንቺ 9 ወር አርግዘሽ 9 ወር ተሸክመሽ ስለወለድሽ ነው እንዴ? ስራ ፈትቼ እስከምቀመጥ ድረስ ደርሻለሁ። ሰራተኛም አላምን ነኝ ለዚህ ልጅ እንዴ። ምንድን ነው ለእሷ ይሄንን አታድርጊ ብትባል ምንድን ነው አታድርጊ የተባለችው? ሳታደርግ ቀርታ ልጅቷን ደግሞ በምትፈልገው ሰዓት መታ ብታይ ምንድን ነው ችግሯ? እሷ ማን ከለከላት? ኤኒታይም በየትኛውም ሰዓት ላይ መታ እያየች ልጇን እየጎበኘች ብትሄድ ምንድን ነው ችግሯ? ለልጅ ዋጋ መክፈል እኮ። እሺ ቢላል ይሰማል? አሁን ቢላል ይሰማል? አዎ። እና ለእኔም ዋትሳፕ ላይ ስናወራ ነግረኸኛል።
ወተት እንኳን ሰራተኛ አታምንም። ራስህ ሱቅ ውስጥ አፍልተህ በጥጡ ወተት ስትሰጣት እንደነበር፣ ዳይፐር ራስህ ትቀይር እንደነበር፣ በጣም ሙሉ ጊዜህን፣ ፍቅርህን፣ ጉልበትህን፣ ገንዘብህን አፍስሰህባት እቺ ልጅ እንዳሳደግካት ነግረኸኛል። በጣምም እንደምትሳሳላት ነግረኸኛል። ግን የእሷንም ደግሞ ብትመለከትላት የእሷን ጎን ጥፋቷ እንዳለ ሆኖ እንደመጣች ኢትዮጵያ ወዲያው አለማየቷ አንድ ጥፋት ነው። ሁለተኛ ጥፋት ፌስቡክ ላይ ማነው ሶሻል ሚዲያ ላይ መፖሰቷ፣ ለሱ ደግሞ ይቅርታ ጠይቃለች። የሰው አይን እውነትክን ነው። ሁለት አባቱ ካልተስማማ በአንድ ሰው ፍቃድ ብቻ ሶሻል ሚዲያ ላይ ልጅ መፖሰት የለበትም። ሁለቱም ወገን አንተ ባትወልድም ስላሳደግ አባት ነክ እያልን እናውራ። ስለዚህ አባትም እናትም ካልፈቀዱ ሶሻል ሚዲያ ላይ መፖሰት ትክክል አይደለም። ግን ለዛ ደግሞ ይቅርታ ጠይቃለች። የሰው አይን ነው እኔም ትቻለሁ እሷም ትተው ብላለች። እሱ እየፖሰተ እኔ ለምን ይከለክለኛል ነበር ጥያቄው። እኔም ትቻለሁ። ስለዚህ የሰው አይን ስላለ እኔም ትቻለሁ አንቺም ታይ ነው ትተዋለች፣ ይቅርታ ጠይቃለች። ሁለተኛው ጥያቄ ልጄን ማየት ፈልጋለሁ በቪዲዮ አሁን እንዲያሳይ። አንዴ እዚህ ጋር ላውራ ትልኛለሽ። ወደ ሁለተኛው ጥያቄ ከመሸጋገሬ በፊት አውሪ። እሺ እኔ ልጅ አይፖሰትም ለሚለው ነገር አንቺ ሙሉ ቤተሰብሽን ቪዲዮ ቀርጽሽ ትፖስች የለ እንዴ? ይሄ ደግሞ እኔ ብቻ አይደለሁም ሙሉ ይኸውልሽ ብሌን አንድ ነገር ልንገርሽ። አንድ ሰው ቤተሰብ ልጅ ሁሉም ሰው ማለት ነው፣ እኔ ብቻ አይደለሁም። አንዴ ልንገርሽ፣ ሁሉም ሰው እያንዳንዱ ሰው የራሱ አስተሳሰብ አለው። ልንገርሽ፣ ይሄ እኔ ነኝ፣ የኔ ህይወት ነው። አንድ ሰው የራሱን ህይወት ከሌላ ሰው ህይወት ጋር የሚያነጻጽር ከሆነ ይበጣበጣል። ሀቢባ ልትፖስትም ላትፖስትም፣ አሁን እኔ እህቴ የእናቴ ልጅ በፍጹም አትፖስትም የልጆቿን ፎቶ። እኔ የገዛ ቤተሰቦቼ ይቃወሙኛል ልጆቼ ሚዲያ ላይ ስለምፖስት። አትፖስቺ በጣም ገና የመጀመሪያ ጊዜ እንደወለድኩ ሳይመንን የፖስትኩ ጊዜ እናቴ ያኮርፋኛለች፣ በጣም ይቃወሙኛል። አትፖስቺ የልጅ ፎቶ ሶሻል ሚዲያ ላይ እንደዚህ ይላሉ። እኔ ግን ያመንኩበትን የምኖር ሰው ነኝ፣ የመረጥኩትን። ምክንያት ልንገርሽ ደግሞ ያንን የፖስትኩበትን። እሺ እንደዛ የፖስትኩት ምክንያት እኔ ለሁሉም ሰው እዛ ለሚኖሩ ሰዎች እኔ እናቷ እንዳልሆንኩ ነው የሚናገረው እና ይህንን ጠይቂልኝ። ለዛ ነው ሚዲያ ላይ ማውጣት የሚፈለጉት። ለማን አንዴ ጥርት አድርገሽ ጥያቄሽን ጠይቂ። ለእነማን ነው? ሁሉም ሰው እዛ የሚኖሩ ሰዎች የኔ ልጅ እንዳልሆነች አድርጎ ነው የሚናገረው። ማን እናት እንደሆነች ነው የሚያውቁት እዛ ያሉ ሰዎች? ሌላ እናት እንዳላት፣ እናቷ እዛ ሀገር እንደማትኖር እንደዛ ነው። ተሳሳች እዚህ ጋር ቢላል አታቋርጣት። ቢላል አንዴ ልጠይቃት ነው። ማስረጃ አለሽ ለዚህ? ማን ነገረሽ? እንደው ሳትጨርሰው መልስ ልስጥሽ እንደው። እሺ ሀቢባ። አቤት። ሀቢባ። አቤት። አዎ ይሰማል። እሷም ሆነች ሌሎቻችሁም እንድትሰሙ የምፈልገው ነገር ማንም ሰው እቺ ልጅ አይደለም አሁን ላይ ገና እቺን ልጅ ከእሷ ከመቀበሌ በፊት እንኳን ሁሉም ጓደኞቼ በብዛት አብዛኛውን ያውቃሉ። አብዛኛውን ጓደኞቼ ጨቅላ ሕፃን ስለነበረች ሁላ በኋላ የሚመጣብህ ጦስ ብዙ ነው እየተባልኩ በግድ ነው እቺን ልጅ እንኳን ዛሬ ላይ እኔ ሲጀመር ቆይ እቺን ልጅ እኔ አባትሽ አይደለሁም እያልኩኝ እንዳሳድግ ነው ወይም እናትሽ እንዲያደርጋሽ ሄዳለች እያልኩኝ እንዳሳድግ ነው? ቢላል አንዴ አዳምጠኝ። ስለ አባትነት ይሄ ነገር የሚነገራት ነው። ቢላል ወንድሜ ስለ አባትነት አላነሳችም ያለችው ያንተ ስለ እናትነትስ ቢሆን ሀቢባ፣ ስለ እናትነትስ ቢሆን በዚህ እድሜዋ ለዚህ ልጅ የሚነገር ነው። በማስረጃ ነው ማምነው። የሰው ወሬ አላምንም። ማሪ ማስረጃለሽ? በዚህ እድሜዋ በ4 አመት ወይም 3 አመት ልጅ እናትሽ እንዲህ ናት እያልኩኝ መናገር አለብኝ ነው? ታደርጊያለሽ ሀቢባ? ማን እንደሆነች ነው የምታውቀው ቢላል ወንድሜ። የ3 አመት ወይም የ2 አመት ጀምሮ ምንም እዚህ ጋር አንቺ ታደርጊያለሽ ሀቢባ? በ2 አመት በ3 አመት በ4 አመት እናትሽ እንዲያድረጋ ነው ሄደችው፣ እናትሽ እንዲህ ነው ያለችው ብለሽ ትነግሪያለሽ ለልጅ? በእኔ ቦታ አንቺ የምታሳድጊ ሆኖ ማለት ነው። እኔ በሆንም ምለው እኔ የሰው ልጅ በአደራ እንደ ልጄ እያሳደኩ ከሆነ እኔ ምለው ለዛ ልጅ እናትሽ በጣም ትወድሻለች፣ ለአንቺ እቃ ልትገዛ መጫወቻ ልትገዛልሽ አረብ ሀገር ሄዳለች እየሰራች ሩቅ ሀገር አረብ ሀገር ካለው ይሄንን ኖ ሀቢብ
ይሄ በዚህ እድሜዋ ሀቢባ እንደዚህ ተብላች ልጅ እናቴ ውጪ ናት ወይም እንዲህ ናት እያለች ነው ማድረግ ያለባት። ስለዚህ እናቷ ማን እንደሆነች እየተነገራት ነው እያደገች ያለች። በተቻለ መጠን ደግሞ ለማድረግ የሞከርኩት እኔ ለማድረግ እየሞከርኩ ያለሁት እስከ ዛሬ ድረስ ቪዲዮ ኮል እንድታወራ እያደረግኳት ነው። ፎቶ እየላኩላት ነው። እሷም እንድታያት እያደረግኩ ነው። ለራሷ እንኳን ነግሬያታለሁ። ለራሷ እንኳን ነግሬያታለሁ። የሆነ ቀን ደውላ እኔ እኮ እናትሽ ነኝ ብላት ልክ ህፃኗ ምን አልሽኝ ስትላት እሷ ማልቀስ ጀመረች። እሷ ማልቀስ ጀምር ለምንድን ነው የምታለቅሽው እንዴ? እንደዚህ የሆንሽ እያለቀሽ ነግረሻት እንዴት ነው እቺ ልጅ የምትለው? ቀስ እያልሽ ለእሷ እያወራሻት ፊትሽን ሁሌ እያሳየሻት ነው እንጂ ዛሬ ላይ ተነስተሽ በአንዴ እኔ እኮ እናትሽ ናት እናቴ ለምን አላልሽኝም ስላልሻት እቺ ልጅ እናቴ ትላታለች እንዴ? ምን አይነት ንግግር ነው የምትናገሩት እንዴ? አይ እኛ እኮ ቢላል እየተደማመጥን ወንድ እናንተ በጣም ምንም ማታደርጉትን ነገር ዛሬ ላይ ስንት አመቷ ላይ ነው ልትነግራት ያሰብከው? ስንት አመቷ ላይ ነው ልትነግራት ያሰብከው? የትኛውም አመት ይሁን ከእሷ ጋር እንድትላመድ እያደረግኩ ነው አይደል እንዴ? እንድታወራት እያደረግኩ ነው አይደል እንዴ? እንዴ ከዚህ በላይ ምንድን ነው ማደርገው? እሺ ማማ ብላ ዋና እኮ እኔ እንድትላመዳት ባላደርግ ነበር። ማማ አይደለም እሷን እናቴ ብላ የምጠራው ትምህርት ቤት ጎረቤት ልጆችን እንኳን እህቴ ወንድሜ ብላ ነው እንድታድግ ያደረግኩት። ስም የጠራች አይደለም ያደገችው። የትኛውንም ሰው የትኛውንም ጓደኞቿን ህፃናት ልጆችን እንኳን ወንድሜ እህቴ እያለች ነው እያደገች ያለችው። ለምንድን ነው ይህንን የምትመርዝብኝ? ምን ብላ እንድታደግ ነው እሷ የፈለገችው? እሷ እናትነቷን እንድታቅላት ነበር የፈለገችው። እናትነቷም እንዳታውቅ አልተደረገችም። ቀስ እየተላመደች እኮ ነው እናትነቷን ማሳወቅ ያለባት። በአንዴ ዛሬ ላይ አልቅሳ እየዬ ብላ እናትሽ ነኝ ወቂኝ ስላለች እኮ እናቴ ናት ብላ እኮ አታውቅም ይቺ ልጅ። ለምን አላወቅሽም አላልኩኝ? ወይም እቺን ልጅ እናትሽ አይደለችም እናትሽ ነኝ ብላሻለች አይደለችም ብዬ አልነገርኳት። እኔ አይደለችም ብዬ እንትን አላልኳት። እንድታቅ ነው እያደረግኩ ያለሁት እንጂ እናትነቷን እንድታቅ እያወረቻት እንድትለምዳት ነው እንጂ እያደረግኩ ያለሁት እንዳትቀርባት ወይም እንዳታወራት እናትነቷን እንዳታውቅ ያደረግኩት ነገር የለም። ጀመር እንደዚህ ስላደረገች ነው እናትነቷን የምታውቀው እንዴ? የትኛውንም ሰው ሀቢባ ዛሬ እችን ልጅ ቪዲዮ ኮል ብታወሪያት እማ ነው የምትልሽ። ሀቢባ አንቺን እንኳን ዛሬ ቪዲዮ ኮል ላይ ብታወራሽ እማ ነው የምትልሽ። ማለት ሲቀጥል እሷን ያገኘቻት ሁሉንም እማ ነው የምትለው። ሁሉንም ትልቅ ሰው በአጠቃላይ እማ ነው የምትለው። ከዛ ውጪ አባ እኔም ብቻ ነው አባ የምትለው። ከዛ ባለፈ ጓደኞቿንም እህቴ ወንድሜ ነው እንድትል አይደለም። እሷ የእኔ ልጅ ታላቅ ትልቋ እንኳን የትምህርት ቤት ጓደኞቿን ጓደኞቼ አትልም። ወንድሞቼ እህቶቼ ነው የምትለው። እንዴ ከዚህ ያለፈ ምን አይነት የማማናት እዚህ ሀገር እንትን እንዳለች ነው። የት ሀገር ነች ይላል። እንደዚህ እኔ የሱ ልጅ መሆኗን ነው የማውቀው። ማን ነው ይሄ የላክሽልኝ? ማን ነው? እኔ ለምኮላታል ታውቂያለሽ? ማናት? አቡዬ የእሱ ጎረቤት ልጅ ናት። አውቃለሁኝ እኮ በጣም ነው ደግሞ እኔም እናት ነኝ። ገብቶሻል? ምንም እኮ እኔ ልውሰዳት እንኳን እኮ አላልኩትም። አይኗን አሳየን ብቻ ነው ያልኩት። እኔ አሁንም ዛሬም ቢሆን
ለማየት እንጂ እሷን አልወስድበትም። እኔ ብር ልኬ ካሳደግኳት ይልቅ እሱ ነው መከራ ብዙ ነገር አድርጎ ያሳደጋት። እኔ ምንም አልፈለኩም። አሳየኝ ያልኩት ላይቪ ጋር ሀቢባ ጋር ይመጣል ብላለች። እንግዲህ ይመጣል። ስለዚህ እሷ ናት የነገረችሽ አንቺ እናት እንደሆንሽ እንደማታውቅ ልጅቷ ሌላን ሰው ሀቢባ እና ደግሞ ልብስ ልልክላት ሄጃለሁ አይደለ ቢላል አንዴት ነገር ለሷም ተራስጣት እና እዛ ሄጄ ልብስ የተወሰነ ባይቀበለኝ ብዬ ሁሉንም ይዣለሁ። አሁን የተናገረች የነበረችው እሷ መስላኝ ነው። አይደለችም። ቮይስ ሪከርድ ስትደዋወል የቀዳችሁን ነው የጎረቤታችሁን ልጇ እሷ እናቷ እንደሆነች እንደማታውቅ ስትነግራት። እሺ ተናገሪ። ልብስ ልሰጥ ሄጄ ብለሽ ነው ያቆምሽው። የአንቺ ተራ ነው። አዎ ልብስ ለእሷ ይዤ ሄድኩላትን ልብስ ያው እምቢ ስላለኝ የተወሰነ ይዤ አለው አይፓድ ምናምን ገዝቼላት ነበረ። ምናልባት ካልተቀበለ ብዬ አይፓዱ ምናምን አስቀርቼ ልብስ በቃ ስልሽ የተወሰነ ትንሽ ነገር ሌላውን አስቀምጬ ይዤ ሄድኩኝ። እዛ የሄድኩባቸው ሰዎች እነሱ ጋር ገብቼ ማለት ነው እንደዚህ ልጄ ላይ ነው የመጣሁት እንደዚህ ብዬ ስለነግራቸው አንቺ የእሷ እናት ነሽ ምናምን አሉኝ። አዎ ልጄ ናት አላሳይም ብሎኝ ነው እና ይህንን ዕቃ ቀብሉልኝ ስል አይ እናቷ እኮ አንቺ አይደለሽም ሌላ ሰው ነው የነገረን፣ ሌላ እናት እንዳላት ነው የምናውቀው እና ደግሞ ልጁ የእሱ ልጅ እንደሆነች ነው የነገረን፣ እናቷ መሆንሽን አናውቅም ነበረ አሉኝ። ከዛ ያው ልብሱን የቀረውን አስቀርቼ ቢጥለው የሚጣለው ካልፈለገ ብዬ ያንን ሌላውን ትቼ መጣሁት። ከዛ እሺ ምን ትላለህ በዚህ ጉዳይ? ቢላል ያንተ ተራ ነው ወንድሜ። እና አቡዬ በጣም ያሳመመኝ ነገር ውስጤን ያመመኝ ነገር ያ ነው፣ ሌላ አይደለም። እናቷ መሆንሽን አለማወቋ ማለት ልጅ እናቷ መሆንሽን አለማወቋ ነው አንቺን ያመመሽ? ቢላል በእውነት ነው በፍጹም ያንተ መልካምነት አልካደችም። በጣም ጥሩ ሰው ነህ። ግን ደግሞ ልጇን የማየት መብት አላት። እንደገና ልጇ ደግሞ የማወቅ እሱን መቼ ነው ማወቅ ያለባት? እኔ አላቅም። የስነ ልቦና ሐኪም ማማከር አለባችሁ። ግን እቺ ልጅ እያመማት ነው። የአረብ ቤት እያለቀሰች ነው የምትሰራው። ፊቷ እየተበላሸ ነው። እኔ በቪዲዮ ተደዋውለን አይቻታለሁ። ምንድን ነው ያልሽኝ ሀቢባ? ተቋርጦ ነበር ልድገምልክ ያለችውን ንገሪኛ። እሺ መልስ ስላልሽኝ ነው። እሺ ልድገምልክ። ኢትዮጵያ የሄድኩኝ ጊዜ ለ2 ወር ልጄን አላሳይም ብሎኝ ከአረብ ሀገር ይዤ የሄድኩትን ታብሌት ለልጄ አይፓድ፣ ልብስ ምናምን ነገር ሄጄ ለሰዎች እንዲሰጡልኝ ስሰጥ አንቺ ነሽ እንደ እናቷ ለእኛ የነገረን እናቷ አንቺ እንዳልሆንሽ እና ደግሞ ማለት አያቋትም እኮ ሀቢባ። ኦኬ አያቋትም እኮ አያቁሽም ብለህ መልስላት። እና ደግሞ እሱ አባት እንደሆነ እሱ ባዮሎጂካል የእውነት የስጋ አባት እንደሆነ ነው የነገራቸው እና ያንን ነገሩኝ። እንደገና አሁን ደግሞ ኖ አይደለም ሀቢባ፣ እንደዛም አይደለም። ሁሉም ያውቃሉ እና ያለሁበት አካባቢ ላይ ሁሉም ያውቃሉ። የእኔ ልጅ አለመሆኗን ያውቃሉ። እኔ እንደማሳድግም ያውቃሉ። እሷን ግን አያውቋትም። አንደኛ ነገር ምን ያህል ወልዳም ሆነ ምን ያህል ጊዜ እንደቆየች ነግራቸዋለች አይደል? አያውቁም። የ2 ወር ህፃን ነው። ዞሬ ያናውን ስም ማድረግ ነው ያለብኝ። እና ታዲያ ይህንን እየነገረችሽ እኔን ለምን ያስጨንቁኛል? ኧረ ማን አስጨነቀክ ወንድሜ? ጥያቄ ነው። እሷ መልስ የሰጠች አይ ሁሉ እሷ እንደዛ ብላ የነገረች ነው። መልስም ራሷ እኮ መልስ የሰጠች ነው። ምን ያህል ጊዜ ኑር። ነገር ግን እሷን አይተዋት አያውቁም አይደል? ወይም እኔ ከእሷ ጋር እዣት አልሄድኩኝ። ልብሱን ይዛ እነሱ ጋር በምትሄድ ሰዓት እኔ ከህፃኗን ይዤ ወይም ከእሷ ጋር ሄጄ አይ እናቷ እኮ አይደለችም አላልኩኝም አይደል እንዴ?
እንደዛ ባደርግ ነው እኔን ዛሬ ላይ ለምን ከለከልካት መባል ያለብኝ። በየትኛውም መንገድ ልጠየቅም ጥፋተኛም ለሆነ የሚገባኝ እንደዛ ያደረግኩ ቢሆን ነው። ሁሉም ሰው ያውቃል እኔ አባቷ አለመሆኔን እና ከእሷ ተቀብዬ እንደማሳደግ ሁሉም ያውቃል። የማያውቅ ሰው የለም። አሳዳጊዋ መሆኗን ያውቃሉ። ነገር ግን እኔን እዚህ ጋር ከኔ ጋር ነው ያለችው ህፃኗ ከኔ ጋር ሆና ሌላ ሰው አባ ብላ እንድታወራ ነው። አባት አይደለም እናት እሱ አባት እያለ እኔ እናት ያልተባልኩት ለሚለው ይሄንን እንድታደርግ ነው እኮ ይሄንን ህፃኗ እንድትለምዳት ነው እኮ በቪዲዮ ኮል እንድታወራ እና ፌስ ቱ ፌስ እንዲተያዩ እያደረግኩ የነበረው። ከዚህ ያለፈ ምን እንዳደርግ ነው? መታም እንዳታይ አልከለከልኳትም። ሲጀመር የተናደድኩት መታ ቆይታ ገና እንደመጣች ሰላምታ እንኳን አላስቀደመችም። ኢትዮጵያ መጥቼ ነበር ልጄን ልወስድ እፈልጋለሁ ነው ያለችው። ይህንን ብላይ ምን አይነት መልስ እንድሰጣት ነው? ማየት እኮ ይቀድማል። ልጇን መጎብኘት ይቀድማል እኮ። ልጄን ላይ የመጣው ነው እንኳን እኮ አይደለም ያለችው። ቢላል ትክክል ነህ። ይሄንን ብትለኝ አይከፋኝም፣ መቼም ቢሆን አይከፋኝም። ያንን እንኳን እንደዛ እንኳን አድርጋ እኔ ስራ መኪና ተሽከርካሪም እየወጣሁ ስለነበር በሰዓቱ ቢዚ ነበርኩኝ። ከስራዬም አንጻር ነግሬያታለሁኝ። በስራ ምክንያት እየወጣሁ የገባው ስለሆነ ፍሪ በሆንኩኝ ሰዓት እንገናኛለን። እኔ ሰው ባለበት እንገናኝ እና መነጋገር ያለብንም ጉዳይ አለ በዚህ ልጅ የተነሳ። እናም የሚመችሽን ጊዜ እንትን በይ። ያ ደግሞ እንትን ማቲ ከሆነ ወይም ቤተሰብ ጋር ሄደሽ ይህንን ስላት እናቴ እኮ ይዘሻት ካልመጣሽ ብላ እየተቆጣችኝ ነው አለች። እዚህ ጋር እኮ ልታስገድጅኝ አይደለም። ወይም መተሽ ቀድመሽ አይተሻት እንኳን ቢሆን ምንም አይደለም። ወይም ስትመጪ ነግረሽም ቢሆን ስታንድ ባይ ሆኜ ህፃኗን እንትን ብዬ እጠብቃለሁ። ነገር ግን መታ ከመጣሽ በኋላ ልጄ ልወስድ ብላ ነግራኝ ገና ከመጀመሪያው አእምሮዬን መረዘችው። ያንን በውስጤ ያለ የራሴን ጊዜ አመቻቼ ህፃኗን እንድታይ ባደረግኩ ሰዓት ልታያት አይደለም በሰዓቱ። እኔ እርግጠኛ ነኝ እኔ በዚህ ሰዓት ላይ እኔ በሰዓቱ እንኳን እንዴት አድርጌ ራሴን እንዳረጋጋው ነው እኔ የማውቀው። ለምን ይህ ሰው ባለበት ሌላ ነገር በሰዓቱ ከኔ ጋር በንግግር ስላልተስማማች እናቷ ጋር እጃት ሊሄድ ነው ስላለችኝ ነው ቢላል ትወስዳታለች ብለህ ጠርጥረክ ነው? ልታያት ብቻ አይደለም እንደዛ መውሰድም እኮ መውሰድ ብትወስድም እኮ እሷን ይዛማ እንትን ማለት ከቻለች እኮ ለእኔ ምንም አይደለም እንዴ። እሷም እኮ እናት ናት ወልዳታለች። ነገር ግን እኔ ያሳደግኩ አቡዬ ይቅርታ፣ እንደዛ ካለ በእኔ እጅ አደገች። በቃ መውሰድ ካለኝ ይስጠኝ እስኪ እኔ ያሳድጋለሁ ልጄን። አሁን አድጋለች አለ አንቺ አሁን አድጋለች አይደል? ከአሁን በኋላ ማሳደግ የሚከብደው እኮ ማንም የለም አይደለም። እኛ ወጣቶች የጃጁ አያቶቻችን እንኳን ብንሰጣቸው ለማሳደግ አይከብዳቸውም። ለማሳደግ የሚከብዳቸውን ጊዜ አልፋለች። ለአንቺ ይሄ እንትን ሚሊሽ አይደለም። አሁን ወስዳለሁ ይስጠኝ። በጣም ደፋር ነሽ። አይ ልጅቷም አንተን ለምዳለች። የህግ ሰው ነው ይዤ በሰዓቱ ሀቢባ አንቺ እንደምታስቢ ወይም እኔ እንትን እንደምለው አይደለም። አሁንም እኮ የምትናገረው ነው የሰማሽ ነው። አደገችላት። አሁን መውሰድ ትፈልጋለች። ይሄ እሷን ያስደስታል። አይ ልጅቷን አንተ መውለድ ቋንቋ ነው መወለድ ቋንቋ ነው። አባት ማለት ነው። እሱን እርሺው በቃ ሀቢባ፣ ይሄንን እርሺው። አሳድገሃል በቃ ሀቢባ፣ ይሄንን እርሺው። ኖርማሊ እኔ ማለት ነው እስከ ዛሬ ድረስ እንዲህ አይነት አእምሮዬ ላይ እንዲህ አይነት ነገር ተፈጥሮ አያውቅም። እንዲህ አይነት ስሜትም ኖሮኝ አያውቅም። አሁን ይስጠኝ ስትል ራሱ በጣም የረበሸችኝ ነው ልንገርሽ። አሁን በዚህ ሰዓት 4 ዓመት ሆኗታል። ማንም ለማሳደግ የሚከብደው እኮ የለም። የሚከብደውን ጊዜ አልፌላታለሁ። አሁን እናትነቷ ለእሷም ታይቷታል። ማልቀስ ይሄ ማለት ቢላል ወንድሜ ስለማታ አንዴ ልንገርክ። እሺ ቢላል አንዴ ልንገርክ። እሷ የምትፈልገው አትወስድብህም። ልጅቷ ያንተ ልጅ ናት።
እኔ መወለድ ቋንቋ ነው የምለው ስላሳደግ ልጅክ ናት እየተናገረች ያለውን እኮ የሰማሽ ነው። ተዋት እሷንና እዚህ ጋር የተቀመጠውን 6600 ህዝብ ሽምግልና እየጠየቅንክ በፍቅር በትትና ያለ ነው ማሳየት ብቻ በቪዲዮ አሳያት። አሁን አረብ ሀገር ላይ በልጇ ናፍቆት እየተቃጠለች ማን ከለከላት? ሀቢባ ይህንን አልተከለከለችም። ይህንን በድጋሚ ባጠይቂኝ ደስ ይለኛል። ተከልክላለች ቢላል ከልክለሃታል። አልተከለከለችም። ይህንን ራሷ በራሷ እጅ ነው ማየት ያልፈለገችው። እኔ አይደለሁም የከለከልኳት። ራሷ ናት ራሷን ያገደችው። በቃ ጥሩ። ከዚህ በኋላ ሶሻል ሚዲያ ላይ ነው እንዴ ሰው የምትፎካከር? ልጇ ጋር ነው እንዴ የምትፎካከር? ብሌን ከዚህ በኋላ አይደለም በዛ ሰዓት። አሁንም እኮ የጸጸት ስሜት የጥፋተኝነት ስሜት እኮ አልተሰማትም። አሁንም የምልሽ ነገር ማለት ነው ምንም የጥፋተኝነት ስሜት እኮ አልተሰማትም። ትወቅልኝ ላውራት ከዛ ታውቀኛለች። እናቷ እሷ የምትለው እናት መሆኔ እሱም በህግ አስፈርምሻለሁኝ። እሱም በህግ አስፈርምሻለሁ። አሳዳጊ ወላጅ አባት መሆኔንም ደግሞ አስፈርማለሁኝ። ይሄ በህጋዊ መንገድ አደርጋለሁኝ። እንደ በፊቱ ወይም አሁን ላይ እንደዚህ አንቺ እንደምትዩ አስፈርማታለሁኝ። ምክንያቱም እኔ አሁን ላይ እሷን እንደዚህ አምኖ እንትን ማለት ራሱ ለእኔ በጣም ከባድ ነው። ምክንያቱም አሁንም በዚህ ሰዓት እንኳን የጥፋተኝነት ስሜት ተሰምቷት አይደለም። እሷ ሌላ በራሷ ያሰበችው የራሷ መንገድ ስላላት ነው። የምታስፈርማት ቢላል ምንድን ነው የምታስፈርማት? አልገባኝም። እንዳትወስዳት እናቷ ነች አይደል? እናቷ ናት። እናትነቷን ከዚህ በፊትም ለማየት መጣው ባለች ሰዓትም ሰው ባለበት መተሽ ማየት ትችያለሽ፣ ከእናትሽም ጋር ማየት ትችያለሽ። እናቴ ይዘሻት ነይ ብላኛለች፣ እዣት ሄዳለሁ፣ መውሰድ ፈልጋለሁኝ ባለች ሰዓትም እናትሽም አትወስዳትም፣ ይዘሻትም አትሄጂም። ምክንያቱም ለእችን ልጅ እኔ እንኳን እንዴት ሆኜ እስከ ዛሬ ድረስ እንደደረስኩ አውቃለሁ። ስንት ተሯርጬ ታውቃለች። ለሰከንድ እንኳን እረፍት የሌለኝ ሰው ነኝ። አቡዬ ልውሰድ አላልኩትኝም እኮ በዚህ ልጅ እንዴት ሆኜ እንዳለፍኩኝ እያወቀች ልውሰዳት በማለቷ ተናግሬያታለሁ። እንዴ ዛሬ ላይ ማንም እኔ ደጋግሜ እንድናገርም ባታደርገኝ ደስ ይለኛል። እንዴ እሷን መታ እንዳታይ ማን ከልክሏት ነው? በሰዓቱ እንኳን አይ ባልኳት ሰዓት ሀቢባ በሰዓቱ እንኳን አይ ባልኳት ሰዓት ማለት ነው ስመጣ እኔ ሰው ባለበት ማየት ትችላለች፣ እናትሽም መታ ማየት ትችላለች ባልኳት ሰዓት ሐዋሳ ነኝ ብላ ሐዋሳ ድረስ ይችን ልጅ ይዤ ሄጃለሁ። ሐዋሳ ድረስ ማለት ነው ይዤ ከ3 ሰዓት በላይ ጠብቂያታለሁ። ስልክ እየደወልኩ 2 ሰዓት ሙሉ ስልክ ሳትመልስልኝ አላነሳ ብላይ ልጅ ይዤ ያለሁኝ። የህግ ሰው አለ፣ የህግ ሰው ነው ይዤ ሄድኩት በሰዓቱ። ለምን ይቺ ልጅ እዣት መሄድ ነው የምፈልገው እያለችን ስለሆነ የህግ ሰው ነው ይዤ ሄድኩት። የህግ ሰው ይዤ ሄጄ እዛ ጋር ብንጠብቅ ስልክ ስደውላት አታነሳም። ትተን ከተመለስን በኋላ ከሐዋሳ ከወጣን በኋላ ደወለች። እንዴ ምን ሆነሽ ነው እስከዚህ ሰዓት ስልክ የማታነሺው ብዬ ተናገርኳት። አይ አላየሁም ነው። ይሄን ሁሉ ሰዓት ስልክ አላየሽም? በዛ ላይ እንደምታገኛት ወይም እንደምንገናኝ ታውቃለች። ምንድን ነው ማደርገው ከዚህ በላይ? አቡዬ እኔ ላውራ አቲ ብዬ በሰዓቱ ካልክያታለሁ። አንቺን መጠየቅ የምፈልገው ሐዋሳ ድረስ ልጅሽን ይዞልሽ መጥቶ አንቺ አልመጣሽም? በዛ ሰዓት ለምን አላየቻት? እኔ ላውራ እሺ። ገረን ቢላል ይኸውልሽ እንደዚህ አልኩት። እኔ ከዛ እምቢ ሲለኝ ማለት ነው አላሳይም ሲለኝ በቃ አቡዬ ግራ ምንም ማድረገው ሲጠፋኝ ዝም ብዬ ተነስቼ መናኸሪያ ሄድኩኝ። ሊሄድ ማለት ነው ዝም ብዬ በቃ ሄጄ ከተማው በሙሉ አስቼ መለሳለሁ ብዬ ሲሄድ ከዛ ደወልኩለትኝ። መናኸሪያ ደርሻለሁ እየመጣው ነው ስለው እንዳትመጪ እኔ አዲስ አበባ ሄጃለሁ አለኝ። እንዳትመጪ ከዛ ስመለስ አገኝሻለሁ ምናልባት ከራሴ ጋር ተማክሬ አለኝ። ከዛ እንደዛ ሲለኝ እኔ እኮ እየመጣው ነው መኪና ውስጥ ልገባ ነው ምናምን ስለው እንዳትመጪ አታገኝም አለኝ። ከዛ ተመለስኩኝ ከመናኸሪያ ምን አደርጋለሁ በቃ ከሌለ ብዬ ማለት ነው። ከዛን ወደ 8 ሰዓት ምናምን ይሆናል ልብስ እያጠብኩኝ ነበረ ውጭ ላይ ነግሬሻለሁ ባለፈው
ስልክ ተደወለልኝ፣ አላየውም። ከዛ ልብሱን አጥቤ ስጨርስ ስልኬን ሳይ ተደውሎበታል። እኔ እኮ መጥቼ ላውራሽ ፈልጌ ነበረ ብቻሽን አለኝ። ላውራሽ ፈልጌ ነበረ ግን ስልክ አታነሽም አለኝ። አዎ ውጭ ላይ ልብስ እያጠብኩኝ ነበረ አላየውም። አሁን እንዳየውን የደወልኩት ነው። በቃ ሄጃለሁ፣ ተመልሻለኝ፣ ሄጃለሁ። ኧረ እባክህ እኔ እመጣለሁኝ። አሁን የት ነው ያለው? ወይ ደግሞ እዛ ልምጣ ያለበት በቃ ላግኛት፣ ልጄን አሳየኝ፣ አይቻት ብቻ ነው የምመለሰው። ከዚህ ቃላት ውጭ ፈጣሪ በሚያውቀው ልጅ ልውሰድ የሚል ቃላት ወጥቶኝ አያውቅም። እናቴን ወስጄ ላሳያት ብዬዋለሁ። አዎ ግን ለእናቴ ልስጥ ብዬ በጭራሽ አላልኩም። ፈጣሪ በሚያውቀው ጓደኛዬ ታውቃለች። ከዚህ ያለፈ ቃላት እሷ አሳድጋትን ልጅ እኔም ህሊና አይምሮ አለኝ። ከዚህ ያለፈ ቃላት በፈጣሪ የተናገርኩት ነገር የለም። ፈጣሪ በሚያውቀው በእግዚአብሔር ስም አንቺ የማይሆን እንትን አትማይ። ምን አልከኝ ቢላል? በጣም ከባድ ነው በእውነት ከባድ። እንደዚህ በማይሆን ነገር አትማይ ነው ያልኩት። ምን አልከኝ ቢላል? እሱም ማሳደግ እሷን ነው የማይሆን እንትን አትማይ። በሰዓቱ ነግሬያታለሁ። አቡዬ ይሰማለው? ይቅርታ። አዎ ተስፍዬ ትሰማለህ? አንድ ጥያቄ ልጠይቀው ፈልጌ ነው ቢላልን የገባሁት። ቢላል እየሰማው ነበረ ከተወሰነም ተመልሶ ከመጣ በኋላ እና መልካምነት እጅግ በጣም ደስ የሚል ነው። ጥሩ ሰው ነህ። ይህም መልካምነትህን ደግሞ ሙሉ የሚያደርግ ነገሮች ደግሞ ይኖራሉ። ምናልባት አንተ ከመልካምነትም ተነስተህ ነው አንዳንድ ክፍተቶች ይታያሉ። አሁን ከምታወራው ሞር የህግ ባለሙያዎችን ብታማክር የሚቀሩ ነገሮች ይኖራሉ። ከመልካምነት ተጨማሪ ምናልባትም አባትነት ያሳዳጊ የማንጀር ነው የአባትነት እኔ እንጃ። እኔም ረብሾኝ ነው በሁሉ ቢላል ሚውት አላደረገም። በቃ ይኸው አደረገ። አሁን አደረገ። አሁን ጸጥታ ነው። ምናልባት ይሄ መልካምነትህን ሙሉ የሚያደርጉ የሚቀሩ ነገሮች ምናልባት እኔ ከተረዳሁት አንጻር አባትነት የጉዲፈቻና እንግዲህ የባዮሎጂካል አባት የሚጸድቅበት የጉዲፈቻውም ፍርድ ቤት ሂደህ ስታጸድቅ ነው እና እሱን አድርገሃል ሆይ? ያም ቢሆንም ደግሞ አሁን እዚህ ኮመንታተሮችም ሀቢባም እየጠየቀች ያለችው የእናትነቷም መብት በሚያከብር መልኩ እናትነቷንም በሚገልጽ መልኩ ብታደርገው መልካም ነው የሚለው ነው። ሞር እኛ ከምንነግርህ በላይ ደግሞ ብዙ የህግ ባለሙያዎች፣ ጠበቃዎች፣ ዳኞች በአንተ ዙሪያ ያሉ ካሉ ይሄን ነገር ኮንፈርም የሚያደርጉልህ ብታወያያቸው መልካም ነው። መልካምነት ሲደመር የህግ ባክግራውንድ ባለው ሁኔታ ብታደርገው ጥሩ ነው የሚለውም ሀሳብ ለመስጠት ያን ነው ሚውቴን ያበራው። አቡዬ እሺ ተስፍዬ እናመሰግናለን። እሺ ተስፍሽ ምን አለ መሰለህ ሀሳብን እቀበላለሁ። አንድ ነገር እኔ ልነግርህ የምፈልገው በሰዓቱ በጣም እሷ ልጇን የመጀመሪያውን ከነገርኩ ማለት ነው ያንን ለማድረግ ትንሽ እንኳን ትዕግስት እንዲኖራት ጠይቄያታለሁኝ። ያንን ሳደርግ ግን ሴቶችና ህጻናት ምትሰራለች፣ ሴቶችና ህጻናት ቢሮ ምትሰራለች። እሷም ስለነበረች የሆነች እሷ በሰዓቱ በቃ ለመሄድ ብቻ ከሀገር ለመውጣት ብቻ ነው ትኩረቷ። ለምን ሳይኮ መጀመሪያ ላይ አእምሯ ላይ የተፈጠሩ ነገሮች እዛ ጋ የደረሱባት በደሎች አሳምመዋታል፣ ጎድቷታል። ምን አይነት ላይፍ እያሳለፈች እንደነበረ ነግረኛለች። ምን አይነት ስቃይ ውስጥ እንደነበረች ነግረኛለች። በጣም የሚከብድ በጣም መጥፎ ሲቹዌሽኖች ገጥመዋት እንደነበር ዛሬ ላይ እንደዚህ ለመናገር እንደዚህም ለመሆን ምትበቃ አልመሰላትም በሰዓቱ።
ምን ያህል ሳይኮ እንዳትጎዳ በሰዓቱ ምን ያህል ትሪት እያደረግኩ እንደነበረ ታውቃለች። ሰው እንኳን መቅረብ በጣም ነበረ እንትን የምትለው። ይህንን ያደረግኩበት ምክንያት እኔ ዛሬ ላይ ወይም እንዲያደርጎኛል እንዲህ ረድቶኛል እንዲህ ውለታውን እንዲህ ብላ እንትን እንድትል አይደለም። በሰዓቱ የነበረችበትን ህመም ነው። በሰዓቱ የነበረችበት ህመም ደግሞ ለእሷ ይህንን እንትን ቢሮ ላይ ሄጄ ሰርቲፋይ እንዲሆን ጊዜ መስጠት አልቻለችም። እኔ አሁን እንደዚህ ስለ እሷ በሰዓቱ እንደዛ እኔን ለማድረግ ፈልጌ ሀሳብ አምጥቼ ወይም ከጎረቤቶች ጋር ከአካሪዎች ጋር ስንመካከር እንኳን ስንነጋገር ፋታ አልሰጠችንም። ለምን? እሷ ምንድን ነው እቅዷ ኖርማሊ ከዚህች ሀገር ወጥቶ የመሄድ ብቻ ነበር። በምንም ታምር ይሄ እናት አይደለችም የሚያስብል አይደለም። እናቷም አይደለችም አልተባለም። ነገር ግን ምንም ትዕግስት አልነበራትም። ይሄንን እስከማደርግ እንኳን የአንድ ሰዓት ጊዜ እንኳን ልሰጠን ፍቃደኛ አልነበረችም። አይደለም እኔ ሴቶችና ህጻናት ምሰራዋ እንኳን ተንቀጠቀጠች በሰዓቱ። ለምንድነው ይህንን እንደዚህ የሆነችው? ምን አይነት ሙድ ውስጥ እንደነበረች እሷ ታውቃለች። ለዚህ ያህል ይህን ያህል እንትን የምልበት ማለት አልፈልግም። ብቻ ነኝ ከዚህ መውጣት ነው። ይህንን ብቻ እርዱኝ ነው በሰዓቱ እሷ ስትል የነበረው።